ለመጀመሪያ ጊዜ ትራፊክ ፖሊስን ሲቀጣ ይሄው መኪናው እዚህ ጋር አስቆሞት ዛሬ የከሰስከኝ መንገድ ትራንስፖርት ማለት ነው ጨረታ ጋር በጣም ጎበዝ ናት በጣም ጎበዝ ነህ ትችላለህ ትጽፋለህ ጀግና ናት አሮጌ መኪና የተበላሸ መኪና ነው የከሰስከኝ ከስር ተኝቼ እያስተካከልኩ ጎበዝ ነህ አጨበጨብኩልህ በጣም ልጅ ለምን በዚህ ልክ ሊሆን ይችላል በቃ ስጠይቄ ነበር እንዴት ለምን ወይ ምን ተፈልጎ እስካሁን ያልተመለሰልኝ ጥያቄ ነው ለራስ በብርቱካን ታሪክ ላይ ከተለመደው አሰራር ወጣ ያለብኝ ከዚህ በፊት አንድ ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል የብርቱካን ተመስገን ግን ምንም አይነት የተጀመረ ክስ የለም አንድ ባለ ታሪክ ጉዳት ደረሰብኝ ካለ ጉዳት የደረሰበት ቦታ ለምሳሌ አይን ጆሮ ራስ እንዳልካቸው ዘነበ የተባለው ግለሰብ ከዚህ ቀደም ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩል የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ ተሰምቷል። በተጨማሪነትም ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንደምን ከረማችሁልኛል? ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። በዛሬ ቪዲዮ እንዳልካቸው ዘነበ ታስሮ ነበር የሚባሉ ወሬዎች እየተሰሙ ነው። ስለነሱ አንዳንድ የምንመለከታቸው ነገሮች ይኖራል። ከዛ መቀጠል ደግሞ ሰሞኑን አዲስ አበባ ላይ በጣም እያስቸገረ ያለውን የትራፊክ ቅጣትና የክስ ጉዳይ አብረን የምንመለከት ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ዛሬ ቪዲዮቻችን እንሂድ። ቀደም ሮሚና ጋር 4 ኪሎ ጋር ቀጥተኝ የሄድከው ትራፊክ ማለት ነው። ሞተረኛው እግዚአብሔር እድሜን ያሳጥረው ሰው ሲለምን ወይ አረብስማ ብቻ ከባድ ነው። 1500 ብር ቀጥተኝ ሄደው ሰሞኑን መነጋገሪያ የሆነው ነገር እንግዲህ ሶሻል ሚዲያ ላይ የትራፊክ ክስ ነው። በጣም አስቂኝ የሚባሉ የትራፊክ የክስ አይነቶችን እየሰማን እንገኛለን። ከዛ መካከል እስኪ አንድ ሁለቱን ልጋብዛችሁ። አሁንስ አልበዛም እንዴ? ልታሳብዱ ነው እንዴ የምትፈልጉት እናንተ? እንዴ ዛሬ ልደታ ጸበሉ ጋር ማለት ነው ወደ አፍሪካ ህብረት ሜጆ ጋር መብራት አስቆመን ቆመን ከላክስ አደረግንላት አሳልፊ ስንላት እንደዚህ አለችን። እሷን ትቶ እኛን ያዙት ዳር አለን ቆምን። አቤት ምናምን እለዋለሁ። መንጃ ፈቃድን አምጣልኝ ሰጠሁት። ምን አጥፍቼ ነው እለዋለሁ። ክላክስ ስላደረግ እና ታዲያ ክላክስ ስላላደረግ ነው እና ምን ልንፋ ታዲያ ከክላክስ ውጪ። ከዛም በኋላ 1000 ብር ጻፈብኝ። ምንድነው እናንተ እንዴ አይደብራችሁም እንዴ? አሁን እኮ የቀራችሁ ማለት ነው ለምን መኪና ትነዳለህ ብለህ መክሰስ እኮ ነው የቀረ። አንዳንዴ እኮ የሚታለፍም ነገር እኮ አለ። ይሄን ነገር ማለት ነው ለመንገድ ትራንስፖርት አድርሱልኝ እሺ። ዛሬም እንግዲህ እንደተለመደው 1000 ብር ተከሰነ እና ማኪናዬን መሸጥ ፈልጋለሁ። የሚገዛኝ ምናምን ነገር ካለ በውስጥ የሚያርገኝ እና ዛሬ ደግሞ 1000 ብር ለምን እንደቀጣይ ልንገራችሁ። መጣ አስቆመኝ። ሁሉም ነገር አየ፣ ምንም ነገር አጣ። ከዛ ዝቅ ሲል እቺን ስክሪን አያት፣ ትታያችኋለች። እቺን ስክሪን አያት። ከዛ እለዋለሁ በአዲሱ ህግ ስክሪን አይቻልም። የዘመናዎቹስ ምናምን ነገር ያላችሁን ልታስነቅሉ ነው ስላችሁ፣ አይ ቪድስ ላይ አይቻልም። አረ ተው በእናትህ። አይ በቃ እንግዲህ አሁንም ምናምን ነገርና በዚህ አይቻልም ብሎ እሺ እለዋለሁ። 1000 ብር አረ የመንግስት ያለ መንግስት ካለ እንደው በመድኃኒዓለም ወይ ሰርተን እንኑርበት ወይ መኪናችንን ተቀበለንና ወይ ከላይዋን አስቆርጬ ወይ ዳርና ዳር በስቼ ጆተኒ ላርገው። እኔ ግራ ገብቶኛል። መድኃኒዓለም ፀሐይ በልቶን ስንት ለፍተን ብለን በማይረባ ነገር ያው 1000 ብር ያው 1000 ብር ታያችኋል። እንደው የመንግስት ያለ ወይ መኪናን ግዙኝና ከሀገር ወጥቼ ልስራ እና እባካችሁ ትንሽ እንትን ምንድነው ረሃባችሁን በልክ አድርጉት እና ለሚመለከተው አካል ሁሉ አድርሱልኝ እና በእኔ ስሜት ላይ ያላችሁ ሁላችሁም አይዟችሁ፣ እረዳችኋለሁ። እቺን ቀን እናልፋታለን። ይመቻችሁ። እና የሰሞኑን የትራፊክ አቀጣጥና በጣም ያልተገቡ የቅጣት አይነቶች በጣም ህዝቡን እያነጋገረ ይገኛል። በተለይ ደግሞ የራይድ የሜትር ታክሲ ሹፌሮችን በጣም ያበሳጨና በጣም እንደዛ አይነት ነገር ውስጥ እየከተተ ይገኛል። እና
ምን ለማለት ተፈልጎ ነው? ሰው ምን ሰርቶ ነው እንደዚህ አይነት ቅጣቶች እየተላለፉበት ያለው የሚለው ብዙ ሰዎችን እያበሳጨ ይገኛል በአሁኑ ሰዓት ላይ። እንዳልካቸው ዘነበ የተባለው ግለሰብ ከዚህ ቀደም ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩል የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ ተሰምቷል። በተጨማሪነትም ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ዕለት ተጠርጣሪዎቹን በሕግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኒም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሰጡት መግለጫ አስታውቀዋል። በዚህ ሰዓት በተሰማ መረጃ እንዳልካቸው ዘነበ በቁጥጥር ስር ውሎ እንደነበርና ቃሉን ለፖሊስ ሰጥቶ እንደተለቀቀ መረጃዎች ወጥቷል። እንዲሁም እኚህና እዚህ ጋር የምትመለከቷቸው ግለሰብም ራሳቸውን መሪጌታ ጽጌና መሪጌታ ሚስጥረ ብለው የሚጠሩ ማለት ነው በቁጥጥር ስር አሁን ላይ እንደዋሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን በሰፊው እየዘገቡት ይገኛሉ። እንደ ዘገባው ከሆነ ታዲያ አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በህግ ቁጥጥር ስር መዋላቸውን ኢኦቲሲ ብሮድካስቲንግ ሰርቪስ ዘግቧል። ታዲያ ከነሱ በተጨማሪም ታዲያ እንዳልካቸው ዘነበ በቁጥጥር ስር ውሎ ለፖሊስ ቃሉን ሰጥቶና በዋስ መለቀቁን የወጡ መረጃዎች አሳይተዋል። በዚህ ጉዳይ ላይ ተጨማሪ መረጃን ወደ እናንተ አደርሳለሁ። እንግዲህ መረጃዎች እንደሚያሳዩት እንዳልካቸው ዘነበ ታስሮ እንደነበረና ተመርምሮ በዋስ መፈታቱን ነው መረጃዎች የሚያሳዩት። እና እንዳልካቸው ዘነበ ትንሽ የሆነ ቅጣት ነገር ቢሰጠው አሪፍ ነው ባይነኝ። እንደኔ ትንሽ ትምህርት ያስፈልገዋል። ልክ እንደ ልጅ ያሬድ ማለት ነው። ሰሞኑን ትንሽ መስመር የሳቱ ንግግሮችን እያደረገ እንደነበረ ሁላችንም የምናስታውሰው ስለሆነ ማለት ነው። ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቄ ነበር። እንዴት? ለምን? ዋይ ምን ተፈልጎ? እስካሁን ያልተመለሰልኝ ጥያቄ ነው ለራስ። በብርቱካን ታሪክ ላይ ከተለመደው አሰራር ወጣ ያለብኝ ከዚህ በፊት አንድ ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ተመስገን ግን ምንም አይነት የተጀመረ ክስ የለም። አንድ ባለ ታሪክ ጉዳት ደረሰብኝ ካለ ጉዳት የደረሰበት ቦታ ለምሳሌ አይን፣ ጆሮ፣ ራስ፣ የቁስል ለምጥ ካለ በካሜራ ተለይቶ ይቀረጻል። የብርቱካን ተመስገን ግን ጭንቅላቴን በቢላዋ ፈቅፍቀውኛል ትላለች። ጭንቅላቷ ግን አልተቀረጸም። ምንም ምስል የለም። እዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተባለው ማለት ነው። ይሄው ኖርማል ነው። ምንም ነገር የለም። ገባ በቢላም ተፈቅፍቅ ያለ የተባለው ይሄው ፊቴም ኖርማል ነው። አረ ሰዎች እኛ ግራ ተጋባን። አሁን ማን ነው ሽማመን ያለብን? እዚች ጋር ድርሰት ነው። ምንም እውነታው ሌላ የተባለው ሌላ ነው እየተባለ ነው። እንግዲህ እኛ ማን ማመን እንዳለብን በጣም ግራ ተጋብተናል በአሁኑ ሰዓት ላይ እና ድራማዎች እየበዙ ይገኛሉ። ከዛ መቀጠል ደግሞ መንግስትም በቃ እኔ የማልገባበት ቦታ የለም እያለ ይገኛል በአሁኑ ሰዓት ላይ። ያው የቀነኒ አዱኛ ነገር ላይም እንደዚሁ ችክ እንዳለው በቃ አልፈታም ብሏል በአሁኑ ሰዓት ላይ መንግስት እና በጣም ነገሮች እያመረሩ ነው በአሁኑ ሰዓት ላይ። መንግስት የሚገባበትንም ያጣ ይመስለኛል እንደኔ። ለማንኛውም ምርጦች የዛሬ ቪዲዮቻችን እኚህን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።